በእንግሊዝ ፕሪምየር ሊግ ዛሬ አርሰናል ኒውካስትል ዩናይትድን ይገጥማል። በስድስተኛ ሳምንት የሊጉ መርሃ ግብር ዛሬ መድፈኞቹ ምሽት 12 ተኩል ላይ ከኒውካስትል ዩናይትድ ጋር ከባድ ፍልሚያ ያደርጋሉ። የሊጉ መሪ የሆነው ሊቨርፑል በትላንትናው ዕለት ሽንፈት ማስተናገዱን ተከትሎ አርሰናል በመካከላቸው ያለውን የ5 ነጥብ ልዩነት ለማጥበብ ወደ ሜዳ ይገባል። አርሰናል ከዚህ በፊት በሴንት ጄምስ ፓርክ ባደረጋቸው 2 ጨዋታዎች ምንም ግብ ሳያስቆጠር የተሸነፈ ሲሆን ዛሬም የሚያደርገው ጨዋታ ከባድ ፈተና ይጠብቀዋል። በአርሰናል በኩል የቡድኑ አምበል ማርቲን ኦዲጋርድ እንዲሁም ቡካዮ ሳካ ለመጫወት ብቁ ሲሆኑ፣ በኒውካስትል በኩል የክንፍ መስመር ተጫዋች አንቶኒ ጎርደን ከቅጣት መልስ በውድድሩ ይሰለፋል። በተቃራኒው ፋቢያን ሻር፣ ጃኮብ ራምሴ እና ዮአን ዊሳ በጉዳት ምክንያት ለኒውካስትል የማይሰለፉ ተጫዋቾች ናቸው። በተመሳሳይ በስድስተኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ጨዋታ ቀደም ብሎ ቀን 10 ሰዓት ላይ አስቶን ቪላ ከፉልሃም ጋር ይጫወታሉ።